ሰላም ጤና ይስጥልን ተመልካቾቻችን በወሎ ከፍተኛ ድል በፋኖ ኃይሎች መመዝገቡ ተገለጸ። የአገዛዙ ሰራዊት ከጥቅም ውጪ መደረጉን ነው ያገኘነው መረጃ የሚያመለክተው። በወሎ በሸዋ በጎጃም የተካሄዱ ባሉ የሉና ተጋድሎች ከፍተኛ ቁጥር ያለው የአገዛዙ ሰራዊት ሽንፈት እየገጠመው መሆኑን ተከትሎ የአብይ አህመድ አገዛዝ ወታደራዊ አመራሮችን ወደ አዲስ አበባ መጥራቱም እየተነገረ ነው። የአማራ ክልል ብልጽግና አመራሮችም ለልዩ ስብሰባ መጠራታቸው እየተነገረ ነው። የዘውትር ተሳታፊያችን መስመር ላይ ይገኛል። በሰሞኑ በጎጃም አካባቢ ከፍተኛ ቁጥር ያለው የአገዛዙ ሰራዊት መማረኩን ተከትሎ ብልጽግና መንደር ከፍተኛ የሆነ ድንጋጤ እንደተከሰተ ሰምተናል። በወሎ ቀጠና የፋኖ ኃይሎች ያው ከተለመደውም እጅግ በጣም ከፍ ያለ በበርካታ ወረዳዎች ላይ በተመሳሳይ ሰዓት ጥቃት ጀምረዋል። በተለይ በዋናነት ወታደራዊ ዘመቻው አቡጀዋል። ከደሴ ወደ ምዕራብ ወሎ የሚወስደው ዋና የአውራ ጎዳና መንገድን ተቆጣጥረዋል። ታህሳስ 28 የአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝ እና የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ከወሎ እስከ ሸዋ ቀጠና አዋሳኝ የሆኑ ወረዳዎች ላይ በተለይ በዋናነት የምዕራብ ወሎና በሰሜን ሸዋ የደቡብ ቀጠናዎች አካባቢ ላይ በሚያካልሉ አጎራባች ወረዳዎች ላይ ከፍተኛ ጥቃት ነው እየፈጸሙ የሚገኙት። ዘመቻውን መጀመሪያ ስንታየው ማሞ ወይም ራምቦ ብለው የጀመሩት ዘመቻ ከሌሊቱ 10 ሰዓት ጀምሮ በርካታ አካባቢዎችን በተመሳሳይ ሰዓት ከባድ ጥቃት መክፈታቸውን አስታውቀዋል። ዘመቻ ራምቦ መቅደላ፣ ተንታ፣ አጅባር፣ ወግዲ፣ አምባሰል፣ ለገሂዳ፣ ለጋምቦ፣ ተውለደሬ፣ ጃማ ደጎሎ፣ ልጓማ፣ ከለላ እነዚህ 11 ወረዳዎችን ያካለለ ጥቃት ነው የከፈቱት። በእነዚህ በ11 ወረዳዎች ላይ በተመሳሳይ ሰዓት ከፍተኛ ጥቃት በመሰንዘር በርካታ ወታደራዊ ምሽጎችን መደርመስ ችለዋል። እንግዲህ የአገዛዙ ሰሜን ምስራቅ እዝ 801ኛ ኮር አድማ ብተና፣ ሚኒሻ፣ ፖሊስ፣ የብልጽግና አመራሮች መሳሪያ ይዘው ሳይቀር ከፍተኛ መከላከል ቢያደርጉም አልቻሉም ማለት ይቻላል። ከፍተኛ ምት ደርሶባቸው በ3 እና በ4 ወረዳዎች ላይ ተበትነው የፋኖ ኃይሎች እነዚህ ወረዳዎች መቆጣጠር ችለዋል። እንግዲህ እስካሁን ባለው መረጃ ከሆነ ከለላ ወረዳ፣ መቅደላ ወረዳ፣ ተንታ፣ አጅባር ከተማዎችንና ወረዳዎችን ተቆጣጥረዋል። በተለይ በመቅደላ ወረዳ ማሻ ከተማ ላይ የፋኖ ኃይሎች በአገዛዙ ጦር ላይ በከፈቱት ውጊያ በርካታ ጦር ተደምስሷል። ኦራልም ጨምሮ በርካታ ወታደራዊ ሎጂስቲክስ የያዙ ተሽከርካሪዎች ከነሙሉ ሎጂስቲክሳቸው ከነሙሉ ሬሽናቸው በፋኖ ቁጥጥር ውስጥ እንደገቡ ነው መረጃዎች የሚያመላክቱት። የጦር አባላቱንም አመራሮችን ጨምሮ በእጃቸው እንዳስገቧቸውና በተለይ በዋናነት ደብረ ዘይትና ኮሬብ የነበረው የአገዛዝ ጦር 1 ሰዓት ባልሞላ ጊዜ ውስጥ በፋኖ ኃይሎች ውጊያ ተበትኗል ተብሏል። በተንታ ወረዳ አጅባር ከተማ የፋኖ ኃይሎች ገብተዋል። የአገዛዙ ጦር ደግሞ ክፉኛ ተመቶ ተበታትኖ ወደ ሌሎች አጎራባች ወረዳዎች እንደሸሸ ነው መረጃዎች የሚያመላክቱት። ተንታ አሁን በከባድ እና በቡድን መሳሪያ ከፍተኛ ውጊያ እየተደረገ እንደሚገኝና ከደሴ ተንታ ወደ መቅደላ የሚወስደው ዋና መንገድ በፋኖ እጅ ቁጥጥር ውስጥ መግባቱንና ይሄንን ተመልሶ ለመያዝ የአገዛዝ ጦር ሰራዊት አሰማርቶ ዋናውን አውራ ጎዳና ለመቆጣጠር ጥረት ቢያደርግም እንዳልቻለ ነው መረጃዎች እያመላከቱ የሚገኙት። የወሎና ሸዋ አዋሳኝ የሆነችው የከለላ ወረዳ የፋኖ ኃይሎች አሁን ተቆጣጥረዋታል። እንግዲህ የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት በጋራ ወረኢሉ፣ ለገሂዳ፣ ወይና አምባና ጃማ ደጎሎ አካባቢዎች በጋራ አንደኛው በምስራቅ በኩል አንደኛው በደቡብ በኩል አድርገው በመሃል የአገዛዙ ጦር አስገብተው ከፍተኛ የሆነ ጥቃት ሰንዝረውበት ራሱን መከላከል እስኪያቅተው ድረስ በየገደሉ ገብቶ ተበትኖ እንደሚገኝ መረጃዎች እያመላክቱ ነው የሚገኙት። የሐሰት እንግዲህ ክምር የእውነትን ብርሃን ሊያዳፍነው እንደማይችል በሸዋ እና በወሎ የተደረገው ጥቃት አመላካች ነው ማለት ይቻላል። እንግዲህ የአማራ ፋኖ ብሔራዊ ኃይል ንጉስ ሚካኤል አሪ፣ ልጅ ኢያሱ እና የደጋው መብረቅ እነዚህ 3 ኮሮች በጋራ በመሆን በተቀናጀ ሁኔታ ከበላጎ ልዩ ተወራሪ ሻለቆች ጋር በጋራ በመሆን ከፍተኛ ጥቃት ሰንዝረው ትልልቅ ድሎችን አስመዝግበዋል። እንግዲህ የተገኙ ድሎች በልጅ ኢያሱ 24ኛ ክፍለ ጦር ብቻ እንኳን 1 ብሬን፣ 30 ክላሽ፣ ከ1000 በላይ የብሬን ተተኳሽ፣ 1500 የክላሽ ተተኳሽ፣ 10 ምርኮኞች በአንድ የጦር ግንባርና በርካታ የሰራዊቱ አባላትን የተደመሰሱ ሲሆን እንዲሁ በልጅ ኢያሱ ኮር 23ኛ ክፍለ ጦር 1 ብሬን፣ 1 ስናይፐር፣ 1 ኦራል ወታደራዊ
ወታደራዊ ቁሳቁስ የጫነ አንድ ካሶኒ ረጅም ባለ 22 ጎማ ተሽከርካሪ ወታደራዊ ስንቅ የጫነ 40 ክላሽ ከ2000 በላይ የክላሽ ተተኳሽ ከ1500 በላይ የብሬን ተተኳሽና 100 አለቆችን ጨምሮ 25 ምርኮኞችን የ23ኛ ክፍለ ጦር የፋኖ ኃይል በቁጥጥራቸው ስር ማድረጋቸውን ነው ያስታወቁት። እንግዲህ የደጋው መብረቅ ደግሞ 2 ብሬን 75 ክላሽ አንድ ኦራል ተተኳሽ እና የእጅ ቦምቦችን ጨምሮ 51 መከላከያዎችን 35 ሚኒሻ 25 ፖሊስ በድምሩ ከ106 በላይ ምርኮኞችን የደጋው መብረቅ የምትባለው ኮር ብቻ በእጇ ያስገባች መሆኗን ተናግረዋል። እንግዲህ በዙ ደረጃ ካየነው ደግሞ 4 ብሬን 145 ክላሽ አንድ ስናይፐር 2 ኦራል ከነ ወታደራዊ ቁሳቁሱ ጋር አንድ ካሶኒ ሬሽን የጫነ ትልቅ ተሽከርካሪ መኪና ከ3500 በላይ የክላሽ ተተኳሽ ከ2500 በላይ የብሬን ተተኳሽ 75 መከላከያ 35 ሚኒሻ 20 ፖሊስ በአጠቃላይ 141 ምርኮኛ በዚች በአንዷ ኮር ብቻ የተማረከ መሆኑን ነው መረጃዎች የሚያመላክቱት። እንግዲህ በወሎ አሁንም ከፍተኛ ውጊያ እየተደረገ ሲሆን በአጠቃላይ በወሎ 11 ወረዳዎች ላይ የፋኖ ኃይሎች ከፍተኛ ጥቃት እየፈጸሙ ሲሆን የመከላከያ ሰራዊቱ ደግሞ ትልልቅ ወታደራዊ ካምፖችን በኮንክሪት የተሰሩ ወታደራዊ ምሽጎችን እየተደረመሰበት ከምሽግ እየወጣ ወደ ከተሞች እየተበተነ እንደሚገኝ ነው መረጃዎች የሚያመላክቱት። በወሎ አካባቢ ብቻ ሳይሆን በሸዋ ቀጠናም እንዲሁ ከፍተኛ ትንቅንቅ እየተደረገ እንደሆነ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነውስ በሞጆና በናዝሬት አቅራቢያ ከፍተኛ ድል ያገኘበትን ውጊያ ያደረገበት በደቡብ አማራ ቀጠና ከሰም 2ኛ ኮር ነበልባል ክፍለ ጦር በአገዛዙ ጦር ኃይል ላይ በሌሊት በፈጸመው ጥቃት ባልጪ ከተማ ላይ ገብቶ በፈጸመው የተቀናጀ ማጥቃት በአገዛዙ ጦር ላይ ከባድ ጉዳት አድርሶበታል። ነበልባል ክፍለ ጦር ለማፈን እና ለመምታት ታሳቢ አድርጎ ጉዞ የጀመረው የአገዛዝ ጦር በመልሶ ማጥቃት በሌሊት በተፈጸመ ጥቃት ሙትና ቁስለኛውን እንኳን ማንሳት ሳይችል አዝረግቆ ከቦታው እንደሸሸ ነው መረጃዎች የሚያመላክቱት። በትናንትናው ዕለትም እንዲሁ የንጉስ ሚካኤል አሊኮር በአማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ ሌሊቱን አጅባር ከተማ በመግባት ናሆር ሜዳ በተባለ የከተማዋ ክፍል በነበረው የአገዛዝ ጦር ካምፕ ላይ በፈጸሙት የማጥቃት እንቅስቃሴ ከፍተኛ ጉዳት እንዳደረሱበትና እቺን ናሆር ሜዳ የተባለችውን የጦር ምሽግ መቆጣጠር መቻላቸውን ነው መረጃዎች የሚያመላክቱት። አሁንም ለጋምቦ ወረዳ ገነቴ ከተማ ላይ ደፈጣ በመጣልም እንዲሁ የሸሸውን ሰራዊት በመሃል ቆርጠው እያስቀሩት ከፍተኛ ጉዳት እያደረሱበት እንደሚገኝ ነው መረጃዎች እያመላክቱ የሚገኙት። መሳይ ሰሞኑን በጎጃም ስናን በአገዛዙ ሰራዊት ላይ ከባድ ኪሳራ ያደረሰው ጥቃት በአገዛዙ መንደር አገግመው ሳይጨርሱ የተፈጠረው ድንጋጤ ሳይበርድ ነው እንግዲህ በወሎ ተመሳሳይ በሆነ መጠነ ሰፊ ጥቃት እንግዲህ ቀደም ሲል የዘረዘርካቸውን ውጤቶች የተገኙት። እንደሰማነው ከሆነ አገዛዙ ደንግጧል። የአማራ ፋኖ ሸዋ አካባቢ እያደረገ ባለው ተጋድሎ ናዝሬትን እያንኳኳ ሞጆ አካባቢ ደረስ መለስ እያለ እየፈጸመ ያለው ጥቃት በአገዛዙ መንደር ከፍተኛ ድንጋጤን እንደፈጠረም እንሰማለን። በዚህ የተነሳ ነው እንግዲህ መረጃዎች እንደሚያመለክቱት አማራ ክልል ጓዛቸውን ጠቅልሎ ከተለያዩ የአገሪቱ አካባቢዎች የገቡ የ11 እዞች ከፍተኛ ወታደራዊ ሹማምንቶች ለስብሰባ መጠራታቸውን የሰማ ነው። የአማራ ክልል ምስለኔው አስተዳደር የብልጽግና አመራሮችም እንደዚሁ ለልዩ ስብሰባ ተጠርተዋል። ከስብሰባው በኋላ ምን ሊፈጠር እንደሚችል አብረን የምናየው ነው። አብይ አህመድ የአማራ ክልል ጦርነት የአማራ ክልልን አጠቃላይ ሁኔታ ከእጁ እንዳመለጠ አሁንም መቀበል የቻለ አይመስልም። ሰራዊት ያሰለጥናል፣ ያስገባል። የምንሰማውን ያህል ከፍተኛ ኪሳራ እየደረሰበት ነው። ከነዚህ ወታደራዊ ሹማምንቶች ከተጠሩትና ከፖለቲካ አመራሮች ልዩ ስብሰባ ምን ሊጠበቅ ይችላል? ምን ልናይ እንችላለን? እኮ አይን ያለው ጆሮ ያለው በደንብ አድርጎ የሚገነዘበው ነገር ነው። በየቦታው ቤተክርስቲያን እንደገባች ውሻ ከፍተኛ የሆነ መሳደድ እየደረሰበት እንደ ቆላ ከብት በአንድ ላይ በጅምላ እየተማረከ እየተነዳ ያለ የመከላከያ ሰራዊት የሀገር መከላከያ ሰራዊት ነው ብሎ ለመቀበል እጅግ በጣም የሚቀፍ ነገር ነው። እውነት ለመናገር የነዚህ ወገኖቻችን በመከላከያ ይሁን እንጂ ኢትዮጵያውያን ናቸው። ከፍተኛ የሆነ ውርደት ነው የደረሰበት። ብልጽግና በእነዚህ ሰራዊት መዳን እንደማይችል እነ ጀነራል አለምሸት ደግፌ እኮ በደንብ አድርገው ገልጸውታል። የሽምቅ ውጊያን በሰራዊት ብዛት ማሸነፍ አይቻልም። ሰራዊት ብዛት እንኳን ባይሆንም በጸረ ሽምቅ ውጊያ ማሸነፍ አይቻልም። ምክንያታቸው ህዝባዊ ነው። ህዝባዊ የሆነው ምክንያታቸውን መልስ እስካልሰጣቸው ድረስ ማሸነፍ በፍጹም አይቻልም። እያየ ነው ያለ ነው። ይህን ነገር ነው እንግዲህ የፋኖ ኃይሎች መጀመሪያ በቁመ ጠብቀኝ ወይም በአብይ እንደተናገረው በ30 ክላሽ ጀምረው የትም አይደርሱም እንዳለው አይደለም። አሁን ያሉት የመከላከያ ሰራዊቱን በሄደ
በሌለበት በኮንክሪት በትልልቅ ግንድ ዛፎችን ቆርጦ መከላከያ በማድረግ ትልልቅ ድንጋዮችን በመስራት ከኮንክሪት ምሽጋቸው በላይ ደግሞ አፈር ከምረው ራሳቸውን ቀብሮ በሚገኙበት ቦታ እየሄደ ቀበሮ ጉድጓድ ራሱን ደብቆ ያለውን የመከላከያ ሰራዊት ጉሩምቦውን እያነቀ እያወጣ እየማረከው የያዘውን ብሬን፣ ድሽቃ፣ ሞርተር፣ ስናይፐር፣ ዙ 23 ሳይቀር ከባባድ መሳሪያዎች ሳይቀር እየማረከ እንደሚገኝ እያወቀ አሁንም በስብሰባ ይህን ችግር መፍታት አይቻልም። መጀመሪያ ቀበቶ አስፈታለሁ ትጥቃቸውንም አስወርዳለሁ በ15 ቀን ጊዜ ውስጥ ብሎ ወደ አማራ ክልል የገባው የመከላከያ ሰራዊት ተዋርዶ እንደሚወጣ የዛሬው ጥቃት ዋነኛ ማሳያ ነው ማለት ይቻላል። በአጠቃላይ በስብሰባ የዳነ መንግስት የለም። ጀነራሎችም ተሰበሰቡ፣ ብልጽግናም ሰበሰባቸው። ህዝብንም በየቦታው በየወረዳው በየዞኑ በየክፍለ ከተማው በየክልል ከተማ በተቆጣጠሩት አካባቢ ህዝብን ሰበሰቡ። ነገር ግን ጠብ ያለ ነገር የለም። ከእንግዲህ በኋላ ሞት የለም ማስረሻ ሰጤና የክልሉ ፕሬዝዳንት ተፈራረሙ ተብሎ አማራ ክልል ላይ አንድም ጥይት እንደማይተኮስ አድርገው ዲስኩር ሲነዙ የነበሩት አሁን እሱ ነገር አልፎበት ሌላ ነገር ደግሞ ጀመሩ። ህዝቡን ሰበሰቡ፣ አልቻሉ። አሁን ጉሩምቦውን እያነቀ ከምሽግ እያወጣ እያሳደደው እንደሚገኝና ይሄ እየቀጠለ እንደሚመጣና ጀነራሎቹ አዲስ አበባ ተጠሩ። ይሄ የፋኖ ጉዳይ አይደለም፣ ፋኖ ስራ ላይ ነው። ግመሎች ይሄዳሉ፣ ውሾች ይጮሃሉ እንደሚባለው እነሱ በመድረክ አየሩ ሞልተው ይዘውታል። ነገር ግን የፋኖ ኃይሎች ስራቸውን እየሰሩ የመከላከያ ሰራዊቱን የሚባለውን የኢትዮጵያን ህዝብ የማይወክል በሄደበት ሁሉ የተጠላ በህዝብ ዘንድ ምንም ተቀባይነት የሌለው ስርዓት ደጋፊ ሆኖ በአማራ ክልል በከፈተው ውጊያ ውርደት ደርሶበታልና በስብሰባ የሚድን ስርዓት እንደሌለ የወሎና የሸዋ በየሰሞኑና የጎጃሙ የስናን ወረዳ ምርኮ እጅግ በጣም ማሳያ ነው ማለት ይቻላል። እንግዲህ እነሱ አሁንም ሽንፈታቸውን ላለመዋጥ የራሳቸውን ሰራዊት የመከላከያ ልብስ አልብሰው በገፍ እየነዱ ይህን ያክል ማርከናል እያሉ የውሸት ነገር እያሰራጩ ነው ብለው ተናገሩ። ነገር ግን የተማረኩት ሰራዊት በኦሮምኛ ሲናገሩ፣ በወላይትኛ ሲናገሩ፣ በሲዳምኛ ሲናገሩ፣ በተለያየ ከአማራ ክልል በሚነገሩ ቋንቋዎች አቀላጥፈው ተናግረው እናቴ አታስቢ ከመልካም ሰዎች እጅ ወድቄያለሁና ባለመሞቴ ያንቺ ጸሎት ነው በህይወት ያቆየኝ በማለት ለእናቶቻቸው በራሳቸው ቋንቋ መልእክት ሲያስተላልፉ ነው የተመለከትነው። ይሄ በእውነት ለፋኖ ትልቅ መነቃቃት የፈጠረ ድል ነው ማለት ይቻላል። መሳይ በጣም ነው ማመሰግነው። እንግዲህ በገና ዋዜማ ላይ በተለያዩ የአማራ ቀጠናዎች እየተካሄዱ ያሉት የሉና ተጋድሎዎች አውደ ዓመቱን ምናልባት ረፍት አድርገው ደግሞ በሚቀጥሉት ተከታታይ ቀናት በሚወስዷቸው እርምጃዎች የተለዩ መረጃዎችና ዜናዎችን ለውጦችን ልንሰማ እንደምንችል እንጠብቃለን። በዚህ አጋጣሚ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ልደቱ አደረሳችሁ እንላለን። ለፋኖ ታጋዮች በየቀበሮ ጉድጓድ ለአማራ ህዝብ ለኢትዮጵያ ህዝብ ነጻነት የምትዋደቁ በሙሉ እንኳን ለዚህ ቀን አደረሳችሁ በማለት መልካም ምኞታችንን እንገልጻለን። በጣም አመሰግናለሁ። እኔም አመሰግናለሁ መሳይ።